በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 27 ቀን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለሙን ያዳነበት ታላቅ በዓል እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ በልዩ ሁኔታ በንግስ ይታሰባል እና ለመጋቢት 27 ቀን ዓለሙ ለዳነበት ታላቅ ዕለት እንኳን አደረሰና አደረሳችሁ እያልኩኝ መጋቢት 27 ቀንን ምክንያት በማድረግ አጠር ያለ የወንጌል አስተምሮ እንማማራለን። እግዚአብሔር አምላክ ሁላችንንም ያስተምረን። ገብረ መስቀል ሚዲያ ነው። ልበ አምላክ ዳዊት በመዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። በሌላ መልኩ በማእከለ ዓለምም ንጉሥ ነው። ዓለምን አሳልፎም ንጉሥ ነው። እግዚአብሔር ዘላለማዊ ንጉሥ ነው። በቅዳሴ ላይ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግሥቱ ሀሎ እግዚአብሔር በመለኮቱ ሀሎ እግዚአብሔር በትስልስቱ ይላል ዲዮስቆሮስ። እግዚአብሔር ከዓለም አስቀድሞ በማእከለ ዓለምም ዓለምንም አሳልፎ እግዚአብሔር ቅድመ ዓለም በመንግሥቱ እግዚአብሔር እነሆ በመለኮቱ እግዚአብሔር በሦስትነቱ እግዚአብሔር ማእከለ ዓለም በመንግሥቱ በሦስትነቱ በመለኮቱ እግዚአብሔር ድኅረ ዓለም በመንግሥቱ በመለኮቱ በሦስትነቱ ይኖራል ዘላለማዊ አምላክ ስለሆነ ይላል ቅዳሴው። እንደዚህ ይላል። ልበ አምላክ ዳዊት ደግሞ በመዝሙሩ ላይ ዓለም ሳይፈጠር እግዚአብሔር ንጉሥ ነው፣ ዓለምን ፈጥሮ እግዚአብሔር ንጉሥ ነው፣ ዓለምንም አሳልፎ እግዚአብሔር ንጉሥ ነው ይልና ወገብረ መድኃኒተ በማእከለ ምድር፣ ይልቁንም ማእከለ ምድር በተባለች በኢየሩሳሌም አንድም ኢየሩሳሌም ወጣ ብላ በምትገኘው በቀራንዮ ላይ መድኃኒትን አደረገ ይለናል። ለምን ብዙ ተራሮች አሉ። በደብረ ታቦር ብርሃነ መለኮቱን የገለጠ በቅፍርናሆም ደግሞ አንቀጸ ብፁዓንን ያስተማረው። ቀራንዮ ለምን ተፈለገ ከተባለ ቀራንዮ ላይ መዳን የሚገባው ክፍል ስላለ ነው። ምንም እንኳን ዓለሙ በሙሉ የዳነበትና አንድም የሚድንበት አምላክ ስለሆነ የተሰቀለው ወይም ደግሞ የተሰቀለው አምላክ ያለም መድኃኒት ቢሆንም ነገር ግን ይቲኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ይላል መቃቢስ ዘገዳመ ወርቅ። ቀራንዮ አዳምን እግዚአብሔር አንድ ጭብጥ አፈር ወስዶ የፈጠረባት ምድር ናት ቀራንዮ። እንደገና ቀራንዮ አዳም በ930 ዓመቱ ቢያርፍ እነሆ ከካህን መልከ ጼዴቅ ከትውልድ ደግሞ ሴም እነሆ መቃብሩን በቀራንዮ እግዚአብሔር ፈቅዶ ሴም ወስዶ እንደገና መልከ ጼዴቅ መርቶ በቀራንዮ ተቀብሮ ነበርና ኢየሱስ ክርስቶስ መጥቶ እስከሚሰቀልና እስከሚድን ድረስ መልከ ጼዴቅ ያንን በክህነቱ ይጠብቅ ነበረ። ስለዚህ የመጀመሪያው ቀዳማዊ አዳም የተፈጠረባት ምድር፣ በሌላ መልኩ ደግሞ ያው ቀዳማዊ አዳም የተቀበረባት ምድር ናትና በዚች በቀራንዮ ወመካነ መስቀሉ ለክርስቶስ የዳግማዊ አዳም የመድኃኔዓለም ደግሞ የመስቀሉ ቦታ ስለሆነች ቀራንዮ ላይ መድኃኔዓለም ተሰቅሎ ዓለሙን ያዳነበት ነውና ወገብረ መድኃኒተ በማእከለ ምድር፣ ማእከለ ምድር በተባለች በቀራንዮ መድኃኒትን አደረገ ይላል። እንግዲህ በማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ምን ይላል? ሕሙማን ይፈቅድዎ ለአቃቤ ሥራይ አኮጦያን፣ የታመሙት ባለመድኃኒቱን ይፈልጉታል፣ ጤነኞች አይደሉም። ዓለም 5500 ዘመን በሽተኛ ሁና ትኖር ነበርና መዳንን ይልቁንም ዓለም እነሆ 5500 ዘመን በግልሙትና ስርዓት አልባ ስርዓተ ቢስ ሆና ትኖር ነበርና መድኃኔ ዓለም ይቅር ሊላትና ዓለሙን ሊያድን በቀራንዮ ተሰቀለ የሚለውን ነው የሚናገረው። ስለዚህ ልበ አምላክ ዳዊት ምን አለ? እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። አንድም እግዚአብሔር በማእከለ ዓለም ንጉሥ ነው፣ በሌላ መልኩ እግዚአብሔር ዓለምን አሳልፎ ንጉሥ ነው ይልና ዋይ መጻሕፍትን ያመጣል። ደግሞ መዝሙረኛው ልበ አምላክ ዳዊት በመዝሙር 144 ቁጥር 13 ላይ መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ ይላል። የእግዚአብሔር መንግሥት አንድም መንግሥትን የዘላለም መንግሥት ናት፣ መንግሥት የዘላለም መንግሥት ናት ይልና ግዛትህም የልጅ ልጅ ነው። አያችሁ፣ መንግሥትህ ዘላለማዊ መንግሥት ናት፣ እንደገና ግዛትህ ደግሞ የልጅ ልጅ ነው።
ለዚህ ነው ሐዋርያው ቅዱስ ጳውሎስ ዕብራውያን 12 ላይ ይቺ ዓለም ከዓለማውያን ብትገኝ ኑሮ፣ አንድም ይቺ ዓለም ከሰዎች ብትገኝ ኑሮ ሰዎች ሲያልፉ አብራ ባለፈች ነበረ። ከዓለማውያን ጋር ዓለም ሆና ብትገኝ ኑሮ ዓለማውያን ሲያልፉ አብራ ባለፈች። ነገር ግን የምናየው ዓለም ከማናየው ከእግዚአብሔር ስለሆነ የምናያቸው ሰዎች እያለፉ የምናየው ዓለም ግን በማናየው በእግዚአብሔር ተጠብቆ ይኖራል። እግዚአብሔር አምላክ ሁላችንን እንዲጠብቀን መልካም ፈቃድ ይሆንልን። አንደኛ ዜና መዋዕል ቁጥር 28 ቁጥር 4 ላይ ምዕራፍ 28 ቁጥር 4 ላይ እንደ መንግስትህ የዘላለም መንግስት ነው፣ አንተ ለዘላለም ትኖራለህ አለ። መንግስትህ የዘላለም መንግስት ነው፣ አንተ ለዘላለም ትኖራለህ አለ። ኢሳይያስ ደግሞ ከአበይት ነቢያት ትልቁ ነቢይ የሚባለው በምዕራፉም በአነጋገሩም በሁሉም ነገር ትልቅ የሆነው ነቢይ በምዕራፍ 46 ቁጥር 28 ላይ እግዚአብሔር የዘላለም አምላክ ነው ይላል። የዘላለም አምላክ የዘላለም ንጉሥ የለም ከእግዚአብሔር ውጭ። እግዚአብሔር የዘላለም አምላክ ነው። ኢሳይያስ 40 ቁጥር 28 46 ላይ አለ፣ ሁለቱም ላይ ማየት ነው። እግዚአብሔር አለ የዘላለም አምላክ ነው። አዎ ቀዳማዊ ነው፣ ዳህራዊም ነው። ኢየሱስ ክርስቶስ ዘትማንም ወይወም ወክም መውት እስከ ለዓለም አለ ቅዱስ ኤፍሬም። የትናንትም ነው የዛሬም ነው የነገም ነው። አየው የኔ አባት የትናንት አይደለም የዛሬ ነው። እኛ የዛሬ ነን፣ የነገም አይደለንም፣ የትናንትም አይደለንም። እግዚአብሔር ግን የትናንትም ነው የዛሬም ነው የነገ ወዲያም ነው እግዚአብሔር። አየው ስለዚህ ምን አለ ኢሳይያስ? እግዚአብሔር የትናንትም እግዚአብሔር የዛሬም እግዚአብሔር የነገ ወዲያም አምላክ ነው። ሰው ግን እንደዚህ አይደለም ይላል። እንድናስተውል ማስተዋሉን እግዚአብሔር ያድለን። ሌላው ቀጥሎ ያለው ጠጣር ነቢይ የሚባለው ኤርምያስ ምዕራፍ 10 ላይ ደግሞ ሕያው አምላክና የዘላለም ንጉሥ ነው ይላል። ማን? እግዚአብሔር ሕያው ዘሃሉ ወይሄሉ ሙሴን ወደ ግብፅ ሲልከው ወደ ፈርዖን ማለት ነው። ማን ቢለኝ ማን ልበለው አለ። ዘሃሉ ወይሄሉ ያለ የነበረ የሚኖር አየው አልፋና ኦሜጋ ቀድሞ የነበረ አሁን ያለ ዓለምን አሳልፎ የሚኖር እግዚአብሔር አንተና እኔን የፈጠረ የሚያኖር የሚፈርድ እውነተኛ ፈራጅ ነው ብለህ ንገረው። ታዲያ ኤርምያስ ምን አለ? እግዚአብሔር ማለት አለ ሕያው አምላክና የዘላለም ንጉሥ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ደግሞ ከዚሁ ከሦስተኛው ደግሞ ጠጣር ነቢይ የሚባለው ዳንኤል ደግሞ እንደዚህ ይላል፣ መንግስቱም የዘላለም መንግስት ናት ይላል ዳንኤል። ይህንን ናቡከደነፆርን ተመለስ፣ አንተ ጊዜያዊ ንጉሥ ነህ፣ ጊዜያዊ መንግስት ነህ፣ ዘላለማዊ አይደለም። ስለዚህ ዘላለማዊ አምላክ የኔና የንተ አምላክ ነውና እነሆ አንተ ታልፋለህ፣ የማያልፍ አምላክ አለ። እኔ ያልፋለሁ፣ የኔ አምላክ አያልፍም። ስለዚህ ዘላለማዊ አምላክ ነውና እሱ የሚልህን እሺ በል፣ እነሆ ተመለስ እያለ መከረው። እምቢ አለ። እንደ እሪያ ወይም እንደ አሳማ እንደ ከርከሮ ሳር እንዲበላ አድርጎታል ማለት ነው። ሌላው አበይት ነቢያት ከሚባለው አንዱ ደግሞ ሕዝቅኤል ነው ማለት ነው። ሕዝቅኤል ምን አለ? እግዚአብሔር ማለት ያለ የነበረ የሚኖር ዘላለማዊ አምላክ ይልቁንም ደግሞ በመንግስትነቱ የጸናና ጸንቶ የሚኖር አምላክ ነው ብሎ አራቱም አበይተ ነቢያትን ሲነጋገሩ እንሰማለንና እግዚአብሔር አምላክ ያለ የነበረ የሚኖር አምላክ እርሱን እንድናመልክ ስለጠራና ስለሰበሰበን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። መጋቢት 27 ጌታችን መድኃኒታችን ኢየሱስ ክርስቶስ በተመሳቀለ እንጨት ተሰቅሎ ዓለምን ያዳነበት ዕለት ነው። እንግዲህ ዋቢ መጻሕፍትን እንመልከት። ምንድን ነው ዋቢ መጻሕፍት ስንል? መንገድ ጠራጊዎች ናቸው። ኢየሱስ ክርስቶስ መጥቶ እንደተወለደ፣ መጥቶ እንደተሰቀለ፣ መጥቶ ዓለምን እንዳዳነ፣ አንድም እንደሚመጣ እንደሚሰቀል፣ በእሱ ዓለም እንደሚድን አስቀድመው ከ1000 ዘመን በፊት ከ1500 ዘመን በፊትም እያሉ ትንቢት የተናገሩ አባቶችን እንመልከት። ለምሳሌ ነቢዩ ሙሴን እንመልከተው። ነቢዩ ሙሴ ዘኍልቍ 21:9 ላይ 600,000 እስራኤላውያንን ከግብፅ አውጥቶ የኤርትራን ባህር አሻግሮ በሙሴ መሪነት በቅዱስ ሚካኤል ጠባቂነት በአሮን አፈጉባኤነት መካሪነት ቢያሻግራቸውም ኃጢአት እየሰሩ አስቸገሩ። ነዘርባብ አስነሳና ነደፋቸው፣ ብዙዎች አለቁ። ሙሴ ወደ እግዚአብሔር እጁን ዘርግቶ ዓይኑን ገልጦ አፉን ከፍቶ መለመን ጀመረ። እግዚአብሔር ሆይ ከአንተ ምሕረት ከሰዎች ስህተት አይጠፋምና ይቅር በላቸው፣ አንተ ብገላቸው ይሻላል፣ የበረሃ
እባብ ዛፍ ላይ እየተወረወረ ከሚገላቸው ደማቸውን እየመጠጠ ለምድር አራዊት ከሆነው ከሚቀሩ አንተ ግደላቸው፣ ለአውሬ አትስጣቸው አለና ሙሴ ወደ እግዚአብሔር ለመነ። እግዚአብሔርም ሙሴን ተለመነና እንዲህ አለ። እግዚአብሔር አምላክ ሁላችንም ይለመነን። የነደፋቸውን እባብ የሚመስል የናስ እባብ የነደፋቸው የበረሃ አውሬ ነው፣ ነዳፊ ነው፣ ገዳይ ነው። ነገር ግን ነሐሱ የማይናደፍ የማይባላ ሞኛ ሞኝ ነው። እሱን አመሳቅልና በእባቡ አምሳል አድርገህ አመሳቅለ ፊታቸው ላይ አቁመው ይድናሉ አለው። አሁን አመሳቀለና ፊታቸው ላይ ቢያደርገው እስራኤላውያን ዳኑ። የነደፋቸው የበረሃ እባብ ነው፣ ከይሲ ነው፣ ደመጣጭ ነው፣ ገዳይ ነው። ያዳናቸው ግን የነሐስ እባብ ነው። አዎ የበላቸው ዲያብሎስ ነው፣ ያዳናቸው ነሐስ እባብ የተባለው ደግሞ የማይነድፍ የማይጎዳ መድኃኔዓለም ነው ማለት የመድኃኔዓለም አምሳያ የሆነ ነው ማለት ነው። ስለዚህ ክርስቶስ መጥቶ እንደሚሰቀልና አዎ ዓለሙን እንደሚያድን ለነቢዩ ሙሴ ተነግሮት ተገልጦለት ነቢዩ ሙሴ አስቀምጧል ማለት ነው። አንደኛው ነው። በሌላ መልኩ ደግሞ ልበ አምላክ ዳዊት በመዝሙር 131 ቁጥር 7 ላይ ወንሰግድ ውስተ መካን ኀበ ቆመ እግረ እግዚእነ ይላል። እነሆ እግሮቹ በቆሙበት ስፍራ እንሰግዳለናል። አው መጋቢት መድኃኔዓለም ማለት አዳምን ፍለጋ የወረዱ እግሮች፣ አዳምን የሰሩ እጆች፣ እነዚያ እጆች አዎ በ5 እንጀራ የሰው ልጆችን ቢያጠግባቸው በ5 ምስማር ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ወጉት። በ2 ዓሣ ቢያጠግባቸው በ2 ወንበዴ መካከል ሰቀሉት። ስለዚህ በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። ልበ አምላክ ዳዊት ምን አለ? እነሆ እግሮቹ በተሰቀሉበት መስቀል ስር እንሰግዳለን ማለት ምንድን ነው? በመስቀል ላይ ተሰቅሎ ዓለሙን እንደሚያድን ከ1000 ዘመን በፊት ልበ አምላክ ዳዊት አስቀድሞ ተናግሮ ነበርና ያ ትንቢት መጋቢት 27 ቀን ተፈጽሞ አምላክ በመስቀል ላይ ተሰቀለ። በተሰቀለው አምላክም ዓለም ዳነ። ይህንን ነው ሁለተኛው ማለት ነው። ሶስተኛው ኢሳይያስ 53 ቁጥር 7 ላይ እንዲህ ይላል ነሣ ደዌነ ወጾረ ሕማመነ የእኛን መከራ ተቀበለ፣ የእኛን በሽታ የእኛን ሕማም ታመመ። አዳም በደለ፣ መድኃኔዓለም ካሳ ሆነ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ዓለሙን ያዳነው እነሆ በጾም አዳም በልቶ መጾም አቅቶት ቢበድል መድኃኔዓለም ጾሞ በጾም የመጣውን ይልቁንም በመብል የመጣውን ዲያብሎስን ድል አድርጎ እንደገና ደግሞ እነሆ አዳምን ለማዳን መድኃኔዓለም የአዳምን በደል፣ የአዳምን መከራ፣ የአዳምን ስቃይ ተቀብሎ በቀራንዮ ሥጋውን ቆርሶ ደሙን አፍሶ እንደሚያድን ይልቁንም በግ በሸላቾቹ ፊት አፉን ሳይከፍት ዝም ብሎ የሚታረድበትን ቢላ እየላሰ እንደሚሞት የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቶ ተሰቅሎ ዓለሙን እንደሚያድን ኢሳይያስ አስቀድሞ ተናገረ። እንግዲህ መንገድ አስቀድሞ ያሳዩ ይልቁንም ትንቢት የተናገሩ እነዚህ አበይት ነቢያት ናቸው ማለት ነው። የእነዚህ አበይት ነቢያት ትንቢት ሲፈጸም ቅዱስ ገብርኤል መጋቢት 29 ቀን ወደ ድንግል ማርያም መጣና ትጸንሻለሽ፣ ትወልጃለሽ፣ ከአንቺ የሚወለደው ዓለሙን የሚያድነው ነው። ይልቁንም ከሦስቱ አካላት አንዱ አካል ወልድ ኢየሱስ ክርስቶስ ነው። ከአንቺ የተወለደው ሕፃን ዓለሙን ያድናል። ከአንቺ የተወለደው ሕፃን ሰላምን ያመጣን፣ ጨለማን ይገፋል አለና ነገራት። መጋቢት 29 ቀን ጸነሰችው። ታኅሳስ 29 ቀን ወለደችው። 7ቱ መስተጻርራን ተወገዱ። ጨለማ ተገፈፈ፣ ብርሃን ታየ፣ ሰላም ሰፈነ። በቤተልሔም ሕፃኑ ሲወለድ ዓለም ሰላምን አገኘ። የሕፃን እነሆ ተሰደደ፣ ተራበ፣ ተጠማ፣ በናዝሬት አደገ፣ በ30 ዓመቱ ተጠመቀ፣ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾመ፣ ወጣና ወንጌል አስተማረ፣ ዕውራንን አበራ፣ ለምጻምን አነጻ፣ ጎባጣ ተረተረ፣ ሙት አነሳ፣ የተራቡትን አጠገበ፣ በ2 ዓሣና በ5 እንጀራ 5000 ሕዝብ አጠገበ። በእጁ ታምራት፣ በቃሉ ትምህርት ብዙዎች ተመሰጡ፣ ብዙዎች ተከተሉት። ሌሎቹ ደግሞ ድንጋይ ወርዋሪዎች ሆኑ፣ ሌሎቹ ከሳሾች ሆኑ፣ ሌሎቹ ተናጋሪዎች ሆኑ። ይህ ሁሉ ስብስብ ግን በዚህ መካከል ላይ የቀረበው ነገር ቢኖር ምን አድርጎ ነው፣ ምን አጥፍቶ ነው ወደ ቀራንዮ እንዲወጣ ያደረጉት የሚለውን መተርጉማን አባቶቻችን ሲያስተምሩ እንደዚህ ይላሉ። እንደዚህ ነው የሚሉት። ሰንበትን ይሽራል።
እግዚአ ለሰንበት ነው። የሰንበት ጌታዋ እኔ ነኝ ብሏቸዋል። እነሱ ግን ሰንበትን ይሽራል አሉት ነው የሚለው። በሌላ መልኩ ደግሞ ራሱን የእግዚአብሔር ልጅ ነኝ ይላል። ቅዱስ ጴጥሮስ እኮ በማቴዎስ ወንጌል 16 ላይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ይህ እግዚአብሔር ልጅ እግዚአብሔር ነህ ብሎ እግዚአብሔር ማለት እሱ እንደሆነ እሱ ማለት እግዚአብሔር እንደሆነ በዮሐንስ ወንጌል ምዕራፍ 14ም እኔና አብ አንድ ነን ብሎ ራሱ እንደሆነ ተናግሯል። ማለት ግን ምንድነው ያሉት? ራሱን የእግዚአብሔር ልጅ ያደርጋል፣ ሰንበትን ይሽራል፣ ኦሪትን ያቃልላል። እንደገና ደግሞ ለአውግስጦስ ቄሳር ደግሞ ግብር እንዳይገበርለት ይከለክላል እያሉ ከሰሱት። እሱ ግን ይላል በምሴተ ሐሙስ መጋቢት 26 ቀን ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር በኪሩቤል ጀርባ አንድም በኪሩቤል ላይ የሚቀመጥ ጌታ አንድም የተቀመጠ ጌታ ከሐዋርያት ጋር ለራት ቀረበ ይላል። እግዚአብሔር አምላክ ከሐዋርያት ጋር በምሴተ ሐሙስ የተገኘ አምላክ በእኛ ሕይወት እንዲገኝ መልካም ፈቃድ ይሁንልን። በመጀመሪያው ሰዓት ሐጸበ እግረ አርዳኢሁ እግራቸውን አጠበ። በፍቅር ይጠበን፣ በይቅርታ ይጠበን፣ በሰላሙ ይጠበን። መድኃኔዓለም ኃጢአታችንን ይፋቅልን። 2 ሰዓት ለእራት ተቀመጠ ከሐዋርያት ጋር ሊመግባቸው ሊያጠግባቸው። 3 ሰዓት ስለ መንፈስ ቅዱስ አስተማራቸው። ነገ መንፈስ ቅዱስ ከእነሱ ጋር ምን እንደሚሰራ ምን እንደሚያደርግ ምስጢር እንደሚገልጥላቸው የራቀውን እንደሚያቀርብላቸው እውቀት እንደሚያበራላቸው መከራ ደግሞ በእነሱ ላይ ደግሞ እንደሚያቀልላቸው ስለ መንፈስ ቅዱስ አስተማራቸው። 2 ሰዓት ማለት ነው። እንደገና 3 ሰዓት 2 ሰዓት ስለ እራት ይልቁንም ደግሞ 3 ሰዓት ደግሞ ስለ መንፈስ ቅዱስ 4 ሰዓት ደግሞ ስለ ሐዋርያት ከዓለም መርጫችኋለሁ፣ ዓለም ይጠላችኋል፣ ዓለማውያን ስላልሆናችሁ ዓለም ያሳድዳችኋል። ከዓለም ብትሆኑስ ዓለም የራሱን ይወዳል። ስለዚህ በእኔ ያደረጉባችሁን ያደርጉባችኋል፣ ይልቁንም ደግሞ ከእኔ ይልቅ በእናንተ መከራው ይበልጣል። የእኔ 3 ዓመት ከ3 ወር ከ10 ቀን ነው። የእናንተ ግን 20 ዓመትም 30 ዓመትም 50 ዓመትም ሊሆን ይችላል። መከራ ያበዙባችኋል እያለ ጥሩ አድርጎ ነገ የሚመጣውን ነገር እንዲቀበሉ አድርጎ አስተማራቸው። በ5 ሰዓት ላይ ደግሞ በጌቴሴማኒ ጸለየ። መከራ ሲመጣ ሐዋርያት መጸለይ እንዳለባቸው መከራ ሲመጣ አደጋ ሲመጣ ፈተና ሲመጣ መጸለይ እንዳለባቸው አስተማራቸው። ስለ ጸሎት ስርዓት አሳያቸው። ከሌሊቱ 6 ሰዓት ይሁዳ 30 ብር ተቀብሎ ሊያስይዘው መጣ። ብዙ ጭፍሮችን ይዞ መጣ። በመጀመሪያ ጊዜ ያለ ፈቃዱ እንደማይያዝ ለማመልከት እንዲወርቁ አድርጓቸዋል። በሁለተኛ ጊዜ ይሁዳ ሰላም ለከው መምህሬ ብሎ ጫማው ላይ ወርቆ ሊሰግድለት ሲል በሲምኑ ታግቡን ወልደ እጓለ እመሕያው በመሳም ጉልበት በመሳም ጫማ በመሳም የሰው ልጅን አሳልፈህ ትሰጠዋለህን ብሎ በውስጡ ያለውን የገንዘብ ፍቅር በውስጡ ያለውን ሰይጣን የበቀለበትን እያንዳንዱ በ3 ምስክር እንደው አንደኛ ይሁዳ መጥቶ በይሁዳ ላይ ድንጋይ መጥቶ እንዲመሰክር አድርጓል። በሁለተኛ ደግሞ በወጭቱ ላይ ደግሞ እጁን እንዳስቀመጠ አድርጎ ለይቶበታል። በሶስተኛ መልኩ ደግሞ ከእናንተ መካከል አንዱ ክፉ ሰው ነው ባይወለድ ይሻለው ነበር ብሎ አስቀምጦበታል። እነዚህ ሁሉ ሲፈጸሙ ግን 30 ብር መዘኑለት። በ30 ብር አምላኩን አስቀድሞ በዘካርያስ 9 ላይ እንደተነገረ ለዋጋዬ 30 ብር መዘኑልኝ የተባለው ትንቢት ይፈጸም ዘንድ 30 ብር ተመዘነለት። አምላኩን አሳልፎ ሰጠ። ከሌሊቱ 6 ሰዓት ተያዘ ነው ባጭሩ። ከዚህ በኋላ እንግዲህ ያዙት፣ ወሰዱት። ከዮሐንስ በቀር ካጠገቡ የነበረ አልነበረም ይላል። ዮሐንስ ወንጌላዊ ብቻ ነው አጠገቡ የነበረ። ለጴጥሮስ አስቀድሞ ነግሮታል። መንጋው ይበተናል፣ እረኛው ይመታል ሲል ለማይክህዱከ ኩሎሙ አንሰ ይክህደከ፣ ሁሉም ቢክዱህ እኔ ግን አልክድህም ብሎት ነበርና እሱ ግን 60 ጊዜ ትክህደኒ ዘእንበለ ይንቁ ዶሮ ብሎት ነበርና በሐናና በቀያፋ ግቢ እየተገረፈ እየተሰቃየ ሂዶ ባለበት ሰዓት ላይ 3 ፈታኞች ጴጥሮስን አናገሩት ይላል። የመጀመሪያው የማልኮስ ወንድም ነው። ሄደና አንተ እኮ
የናዝሬቱ ኢየሱስ ደቀ መዝሙር ነው ሲለው አላውቅም አለ። ሁለተኛው ደግሞ አንድ የዕድሜ ባለጸጋ ሽማግሌ ነው፣ እሱንም አላውቅም አለ። ሶስተኛ አንድ ልጃገረድ ናት፣ እሷንም አላውቅም አለ። ሶስተኛውን አላውቀውም ብሎ ሲናገር ግን ዶሮ ጮኸ። አዎ ምርር ብሎ አለቀሰ። እግዚአብሔርም ይቅርታ አደረገለት። ባጭሩ ከዚህ በኋላ 6666 ግርፋት ተገረፈ። የሾህ አክሊል ይገባል ተብሎ ራሱ ላይ ያደረጉት የሚስማር አክሊል በአንገቱ ላይ ወጣ። በ5 ምስማር ግንባሩን ሲመቱት ግንባሩ ፍርክስ አለ። ደረቱን ሲመቱት ደረቱ ተፈረካከሰ። እጆቹን ሲመቱት እጆቹ ተሰነጣጠቁ። እግሮቹም እንደዚሁ። ሚስማር ቀለል ያለ ምስማር አይደለም። በገጠሩ አካባቢ አባቶቻችን በግብርና የሚጠቀሙት መሮም ይባላል፣ ለፍና ደግር የሚልሱበት። ይህን የሚያክል እሱ ነው፣ የሚስማር ጉዳይ አይደለም። ይህንን አደረጉበት። ከዚህም ቀጠሉና የኃጢአት ምራቃቸውን ተፉበት። ከዚህም ቀጠሉና በዘንግ ራስ ራሱን መቱት። አዎ ሰይጣንን ራሱን ቀጥቅጡት እናንተም ሰኮናችሁን ይነክሳል። አዎ የተባለው የዲያብሎስ ልጆች የመድኃኔዓለምን ጭንቅላት መቱት። ዛሬም እኮ አማላጅ ነው እያሉ ፍጡር ነው እያሉ ጭንቅላቱን ይመቱ ብዙዎች ናቸው። አዎ ወንድሞች አሉት እያሉ ጋኔን ነው እያሉ ዲያብሎስ ነው እያሉ የሚሉት ብዙዎች ናቸው እኮ። እግዚአብሔር አምላክ በማወቅም ባለማወቅም ይቅር ባላቸው ብሎ እንደለመነ ዛሬም እግዚአብሔር ሁላችንን የሚቅር ይበለን። አዎ 6 ሰዓት ሲሆን ነፍሱን ሰጠ። 6 ሰዓት ሰቀሉት ነው የሚለው። 6 ሰዓት ላይ ሰቀሉት። ከ6 ሰዓት እስከ 9 ሰዓት ድረስ መስቀል ላይ ነበር። 9 ሰዓት ላይ ነፍሱን አሳልፎ ሰጠ። ያው 6 ሰዓት ላይ ነፍሴንም ስጋዬንም የፈለጋችሁን አድርጎ አሳልፎ ሰጣቸው። ከዚያ በፊት ገረፉት፣ ሰቀሉት፣ ምን አሉት። 6 ሰዓት እስከ 9 ሰዓት ድረስ ዓለም በጨለማ ነበረች። በጨለማ ነበረች። ከ6 እስከ 9 ያው እንግዲህ 6 ሰዓት ይሞት ብለው የወሰኑበት ማለቅ አለበት ብለው ሁሉን ነገር ያደረጉበት ነው። ራቁቱን አድርገው የሰቀሉበት ሰዓት ነው። ራቁቱን ልብሱን ገፈፉ። ቀይ ልብስ አልብሰው የክብር ልብሱን አስቀድሞ እንደተነገረ ወተካፈሉ አልባሴ ለርእሶሙ ልብሴን ለራሳቸው ተካፈሉ የተባለ ይፈጸም ዘንድ ልብሱን ቀደው ተካፍለው ነጭ ልብሱን ያማረውን ጌጥ ልብሱን አውልቀው ቀይ ልብስ ያዳጋ ልብስ ማለት ነው። ለእኔና ለእናንተ መከራ የእኛን መከራ መቀበሉን የሚያሳይ ልብስ ለብሶ ወገቡ ላይ ታጥቆ መስቀል ላይ 6 ሰዓት ላይ ወጣ። 6 ሰዓት ላይ ወጣ። ራቁቱን አድርገው ሊሰቅሉት ሲል አሁን 7 ታምራት ታዩ ነው የሚለው። ምንድነው? ፀሐይ ጸልመ፣ በሰማይ 3 ናቸው። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ወደቁ፣ በምድር 4 ነው፣ አለቶች ተሰነጣጠቁ፣ ሙታን ተነሱ፣ የቤተ መቅደስ መጋረጃ ተቀደደ፣ ድንጋዮች ደግሞ እንደዚሁ አለቶች ተሰነጣጠቁ። ይሄ ተአምር ታየ። በዚህን ጊዜ ነው እንግዲህ ዓለም ጨለማ ሆነ። ሰው ጨክኖ ራቁቱን አድርጎ ሊሰቅለው ሲል ግዑዛን ፍጥረታት ግን ብርሃናቸውን ከልክለው የአምላካቸውን እርቃን ሸፈኑ። አየው ሸፈኑ። ይህንን ነው የሚያሳየን ማለት ነው። ከ6 ሰዓት እስከ 9 ሰዓት የሚገርም ነገር መስቀል ላይ ዋለ። 9 ሰዓት ላይ መጥቶ ነፍሶ ምን አላቸው? ውሃ ጠጡኝ አላቸው። ለዋቤ ዝናብ ማየከልዎ ዝናብን ለሚሰጥ ውሃን ለሰጥ አምላክ ውሃ ከልክለው ሆምጣጤ ሆድን ቆራርጠ የሚጥል ሰጡትና ተጠማው ብሎ ይህን ጠጥቶና ነፍሱንና ስጋውን ለየ። መስቀል ላይ በነበረበት ሰዓት እንግዲህ 1 3 ነገሮች አሉ። እነሱን እንገራችሁና አልጨስ። የመጀመሪያው ሌንጊኖስ የተባለ ሰው ጦሩን ይዞ ሊወጋው መጣና ጎኑን ወጋው። ጎኑን ሲወጋው ከጎኑ ውሃና ደም ፈሰሰ። ደሙ ለሕይወታችን ማየገበው ለጥምቀታችን። ደሙ ተፈናጥሮ ሄደና አንድ አይና ነበርና የጠፋውን አይኑን ቢነካው አይኑ በራለት። አያችሁ፣ ሲወጋው አይኑን የሚያበራ አምላክ እየካርኑ የሚወደን የሚያቅፈን አምላክ እየራቅነው የሚቀርበን እየካርኑ የሚመግበን አምላክ በፀሐይ አብስሎ በዝናብ አብቅሎ የሚመግብ አምላክ ስለ ኃጢአተኛውም ስለ ጻድቁም ዝናብን የሚያዘን አምላክ እናንተ ይህ አምላክ እኮ ነው የተሰቀለው። ስለዚህ ሌንጌኖስ ምን አለ? ሄደና በጦር ሲወጋው በደሙ ምን አለው? አይኑን አበራለት። አየው መድኃኒት ስለሆነ ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ በቀኝና በግራ የተሰቀሉ ወንበዴዎች ነበሩ። አንደኛው አምላክ ከሆንክ ዳን እኛንም አድን አለው፣ ነቀፈው መስቀል ላይ ሆኖ። ሁለተኛው በቀኝ በኩል የተሰቀለ ግን እኔና አንተ ካጠፋነው ጥፋት ትንሹ የተፈረደብን፣ አሁንስ አምላክህን አትፈራውም? ምን እኔ ስልሃለሁ በመንግስት በመጣ ጊዜ አስበኛል። አስበው፣ ከአሁን ሰዓት ጀምሮ በገነት ከኔ ጋር ትኖራለህ አለው። ገነትማ ተዘግቷል አለው። እጅህን ዘርጋ ነው። እጁን ዘረጋ፣ ደመ መለኮትን ሰጠው። ምን ላድርገው? ሂድና 5500 ዘመን ተዘግታ የኖረችውን ገነትን ሱራፌ ይለቅልሃል፣ ክፈትና ግባ አለው። በዚህ ሄደ።
ሊቁ እንዲህ ይላል፣ ፈያታዊ ዘየማን መኑ ማዕረከ፣ አንተ የበረሃ ወንበዴ ማን አስተማረህ? መስቀል ላይ የተሰቀለው ሥጋው ያለቀው አጥንቱ የተቆጠረው ደሙ የፈሰሰው ኃጢአተኞች የተፉበት በሚስማር የተወጋው በጦር የተወጋው አምላክ እንደሆነ ማን ነገረህ? ብልና ይጠይቃል። አዎ እሱ ደግሞ ይመልሳል። ነቢያት ያተትኩ ነቢያትን አልመረመርኩ፣ ሐዋርያት አይተለኩ ሐዋርያት ባደሩበት አላደርኩም፣ በዋልኩበት አልዋልኩም። አላ ፀሐይ ቀጸበተን ይልቁንም ፀሐይ ጠቀሰችኝ። አዎ እሱ ሲሰቀል ብርሃኗን ከለከለች፣ ጨረቃም ደግሞ ደም መሰለች። ከዋክብትም ወደቁ፣ መቃብራት ተከፈቱ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃ ተሰነጠቀ። ይህን ሶበሪእኮ አመንኩ፣ አየሁ አመንኩ። ኃይለ መስቀሉ መድኃኒት ኮነኒ። እሱ ተሰቅሎ የእሱ መሰቀል አንድም የእሱ መስቀል መድኃኒት ሆነኛል። መስቀሉን መድኃኒት የሰጠን አምላክ የተመሰገነ። ለዚህ እኮ ነው ወገብረ መድኃኒት በማእከለ ምድር፣ በማእከለ ምድር መድኃኒትን አደረገ። በምን? በመስቀል ላይ ተሰቅሎ። አዎ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። በማእከለ ዓለም ንጉሥ ነው። ዓለምን አሳልፎ ንጉሥ ነው። እነሆ በማእከለ ዓለም በኢየሩሳሌም አንድም በቀራንዮ መድኃኒትን አደረገ፣ ዓለሙን አዳነ ነውና ዓለሙን ያዳነ አምላክ ዛሬም ኢትዮጵያ ሀገራችንን ብሎም ዓለምን ያድንልን። በቀራንዮ በተቆረሰው ሥጋው በፈሰሰው ደሙ ሁላችንም ይማረን ይቅር ይበለን። አዎ ከዚህን ጊዜ ሄደና ወደ ገነት በር ሲደርስ ሱራፊ ቁም አለው። አንተ የታየህ አምላክ ተሰቅሎ አለና ሲለው ምን ምልክት አለው? ደም መለኮቱን ሲያሳየው ዝቅ አለለት። አንተኑ ትቀድሞ ለአዳም በውያ ውስተ ገነት፣ በምድረ በዳ አንተ አዳምን ቀድመው ወደ ገነት ትገባለህ ተብሎ ተነግሮለት ነበርና አዳምን ቀድሞ ጥጦስ አዎ አምላኩን በመስቀል ላይ በመጨረሻው ሰዓት ላይ ይቅር በለኝ ማረኝ፣ በመንግስት አሰበኝ ያለውን በመንግስቱ አሰበው። በመንግስቱ ያስበን። ገብረ መስቀል ሚዲያ ነው። እግዚአብሔር አምላክ የሚመጣውን በዓላችንን መጋቢት 27 ቀን በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በምናገለግልበት ቦታ ታቦታትን አውጥተን እነሆ እንባረካለን። ከመጋቢት 24 እስከ መጋቢት 28 የ5 ቀን ጉባኤ ሰርተን እየተገለገል የተለያዩ መምህራን ዘማሪያን እየመጡ እያስተማሩ ነው። ዛሬ ማታ ጉባኤ ይቀጥላል፣ ነገም ይቀጥላል፣ ቅዳሜም እሑድም አለ። ተማሩ። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።